ውድ ተመልካቾቼ ዛሬ በሀይሚ ቤት አስደንጋጭ ነገር ተፈጥሯል። እንግዲህ ብሩኬ በስለት ተወግቶ እንግዲህ ሁላችንም በጣም ደንግጠናል። የሰው ወሬ መሆኑ አሪፍ ሆኗል ማለት ነው። እንግዲህ እንደዚህ አይነት ሰዎች እንደዚህ ሆነዋል። ሰው ጤነኛ ሆኖም እያለ እንደዚህ ሆነ ማለት ይሄ በጣም ከባድ ነው። ያው አንዳንድ ጊዜ ፈጣሪን ያለ መፍራት የሚባል ነገሮች አሉ። እንደዛ አይነት ይመስላል እና በጣም ያሳዝናል። እንግዲህ ሀይሚዬም ብዙ ነገር ብላለች፣ ብዙ ሀሳቦችን ሼር አድርጋለች፣ ብዙ ሀሳቦችን አስቀምጣለች ማለት ነው። እና ብሩኬም ያው ቤተሰቦችም ሰምተዋሉ። እንግዲህ ወንድሞቹም ሰምተው እንደሚጨነቁ እና እናቷም እንደዛው እንደምትጨነቅ ሁላ ሀይሚዬ ተናግረዋል። ወደ ቤተሰቦቿም ጋር ደርሷል ብላ ማለት ነው። እና በጣም በሚያሳዝን ሁኔታ የእውነት የምርን ብሩኬ ተወግቶ ነው ወይ ያለ የምለውን ነገር አብረን የምንመለከት ይሆናል። ውድ ተመልካቾቼ እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላችኋለሁ። እንግዲህ ወደ ቪዲዮ ይወስዳችኋለሁ እና ምንድነው የተፈጠረው የምለውን ነገር ብሩኬ ላይ ምንድነው የተፈጠረው? እንደዚህ አይነት ነገርስ ሊያደርግ ያሰበው ወይንም ያደረገው ሰው ምንድነው? እንዴት ነው የሚለውን ነገር አብረን ቪዲዮውን ስንከታተል የምናይ ይሆናል ማለት ነው። አብረን ቪዲዮውን እንመለከታለን። ውድ ተመልካቾቼ እንግዲህ ምን ይፈጠራል የምለውን ነገር አብረን የምናይ ይሆናል ማለት ነው። ወደ ቪዲዮ ልውሰዳችሁና ቪዲዮውን እንከታተል። ንቃ እስኪ መጀመሪያ ና ልሳምክ። ደህና ነህ እኮ እያልኩ ነው። በጣም ደህና ነኝ። ረፍዷል እኮ በጣም ሰዓት ሄዷል። እስካሁን ትተኛለህ? ደህና ነህ? የህመም ስሜት እየተሰማህ ነው? ሐኪም ቤት እንሂድ። አረ ደህና ነኝ። ምን እሺ እንጂ ምን እሺ ነው? ያምሃል እንደ አንተ እኔ በጣም ደህና ነኝ። ስማ ተነስ እስኪ ወይ ሐኪም ቤት እንሂድ። ደህና ነህ ግን ብሩኬ? እንዴ ሀይሚ ምን ሆነሽ? ደህና ነህ ወይ? ምንም የህመም ስሜት አይሰማህም? ደህና ነኝ በጣም። የምርህን ነው? እስኪ በደንብ ይሄን እስኪ እንግዲህ ሀይሚም ደህና ነህ ወይ የህመም ስሜት ይሰማሃል ወይ ብላ እየጠየቀችው ትገኛለች። እሱም ደግሞ አላማመኝም እኔ ደህና ነኝ አንቺ ምን ሆነሽ ነው ብሏት እንግዲህ ምላሽ እየሰጣት ነው ማለት ነው። እንግዲህ ምንድነው የተፈጠረው ብሩኬ ላይ ምንድነው የተከሰተው እና ምንድነው የመጣው ብላችሁ እንግዲህ ለምታስቡትም ሁሉም ሰው ማለት ነው እንግዲህ የሰው ወሬ ነው። ወሬ ሰው ልጅ እንግዲህ ምንም ሳይሆን እንደዚህ ሆኗል ብሎ ወደ ቤተሰብም ወዳለበት በአካባቢ ላይ በዙሪያ ላይ ላሉ ሰዎችም ይዳረሳል ማለት ነው። ያ ነገር እንግዲህ ስለደረሳ ብዙ ሰዎችም ስላወቁ ብዙ ሰዎች ወደ እነሱ ደውሎ ሲጠይቁ ሀይሚ ደግሞ በቪዲዮ ይዛ መጥታለች ማለት ነው። እና በጥሩ ሁኔታ ነገሮችን አብራርታለች። እንግዲህ ብሩኬ ምን አይነት ምላሽ ይሰጣታል? የምርም እውነት ነው ወይ ይሄ ነገር ወይስ ይህንን ነገርስ ያደረጋ ሰው ማን ነው? ይህንን ወሬስ ያወራ ሰው ማን ነው የሚለውን ነገር ብሩኬ ምላሽ ይሰጣል ወይስ እንዴት ነው የሚለውን ነገር ውድ ተመልካቾቼ ወደ ቪዲዮ ሄደን ከቪዲዮ የምናይ ይሆናል። እናንተ እስከዛው ግን እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንደዚህ አይነት ነገሮች አንዳንድ ጊዜ በሰው ህይወት ላይ በጣም ከባድ ነው። ቤተሰብ እንደዛ አይነት ነገር ሲወራ በድንጋጤ የሚሆን ነገር አለ። በድንጋጤ በጣም ብዙ ነገር ይፈጠራል። ለዚህም ነገር እና አንዳንድ ጊዜ የሚያወሩትን ወሬ ራሱ ቢለይ መልካም ነው እላለሁ ማለት ነው። እንግዲህ ብሩኬ ምን አይነት ምላሽ ይሰጣል? ወደ ቪዲዮ ሊውሰዳቸው። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ እንሂድ። እዚህ አካባቢ ሀይሚ በእግዚአብሔር ምድረት ያምሻል እንጂ ታክመህ እኮ ነው ሆስፒታል ሄደህ? ሆስፒታል አልሄድክም? እኔ ኧረ አልሄድኩም። አንቺ ምን ብሩኬ ጭንቅላትህንም ነው አይመቱ እየረሳህ ነው። ምንድነው? እኔን ግን አውቀኸኛል አይደል? ኧረ ሀይሚ በእግዚአብሔር አውቀኸኛል እኔን። ኧረ ሀይሚ በማርያም ተይ ሙዳት ያዥብኝ እንዴ! ምን ሆነሽ ነው ግን? ሀይሚ ካልክ አውቀኸኛል ማለት ነው። የነገርኩኝ የምር ምስማ አንቺ ማርያም እንደነ እስኪ ቆይ ጭንቅላትህን ልየው
አንቺ ምንም አልሆንኩም። አንቺ እንዴ ሲንገት ምንም አልሆንኩም እኮ እዚህ አካባቢ ምንም አልሆንኩም። በግድ እንዲሰማኝ አንተ ደንዝዘሃል እንዴ? ምንም ህመም አይሰማህም? ሀይሚ በግድ እንዲሰማኝ ልታደርጊ ነው? ተወግተህ እኮ ነው። እኔ ተወግቼ LV Hyaluron Moisture, powered by hyaluronic acid. What if your best hair day was every day? 2 screens at once? It's cheaper to game and binge. Why not? ታሽጓል እኮ በእግዚአብሔር ሀይሚ በማለት እስቲ ቆይ ኦኬ። እኔ ምንም አልሆንኩም። እኔ ካላየው አላምንም። በቃ እንግዲህ ሀይሚዬ ታሽጓል። እንግዲህ ካላየዋ ነው አይሆንልኝም። ተነስና ማየት ይፈልጋለሁ። የተወጋይበትን ቦታ ማየት ይፈልጋለሁ። አንተ እኮ ሐኪም ቤት ሄደ ታሽጋሃል። እንግዲህ የታሸጋውን ልናስቀይር እንሂድ ተነስ እያለች እንግዲህ በደንብ ያው አርጋ እየጠየቀች ትገኛለች ማለት ነው። ውድ ተመልካቾቼ ያው ብሩኬ የታመማ በወሬ ነው እንጂ የምር ተወግቶ አይደለም፣ በወሬ ነው፣ በሰው ወሬ ነው። እንግዲህ ምናልባት ሰው እንዲወጋ የሆነ ምኞት አለ። እንደዛ ላይክ እንደዛ ያሰባ ሰው ይህንን ነገር ስላደረገ እሷ ደግሞ ጠቅለል አርጋ ወደ ቪዲዮ አምጥታ እንግዲህ ማብራሪያ ሰጥታለች ማለት ነው። እሱ ደግሞ አረቴኝ በእናትሽ እኔ ምንም አልሆንኩኝም፣ ብዙ ሰዎችም እንደዛ እያሉኝ ነው፣ ለምንድን ነው ብሎም እንግዲህ ብሩኬ ግራ ገብቶት እየጠየቃት ይገኛል ማለት ነው። እንግዲህ ውድ ተመልካቾቼ ታዲያ ብሩኬ የምር ማን ነው? ምን አይነት ሰው ነው ለብሩኬ እንደዚህ አይነት ነገር ልናገር የምችለው? እና እንደዚህ አይነት ነገርስ ሊያወራ እስከ ቤተሰብ ድረስ ሊያወራ የሚችለው ማን ነው? ሀይሚ ግን ተነስ በቃ ማየት አለብኝ ብላ ለቤተሰብ ለማሳያት ስለፈለገች ማለት ነው። እና ውድ ተመልካቾቼ እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ ወደ ቪዲዮ እንሂድ። ብሩኬ ምን ይላል የሚለውን ነገር አብረን የምንመለከት ይሆናል። ተነስ የታሸገው ሜቀየር ታምሩ ሆነ ምንም አልሆንኩም። ምን ሆንኩኝ? ምንም አልሆንኩም። ታበሩ የምርህን ነው? ምን ሆነሻል? ብዙ ሰው ተወግቷል ብሎኛል። እሺ አምጪልኝ ሲፈሩ አና አልተወጋውም አይሉ እስኪ ቼክ ላርገ። ታይ ወይኔ እዚህ አካባቢ ምንም አልተወጋህም? አዎ ታይ። እሺ ጭንቅላት ምንም አልተመታ? ምንም አልሆንኩም። እግዚአብሔርን ተሸክምሽ ነው እንትን የምልሽ። ተወግቷል ብሎኛል እኮ። ቁጭ በል። እሺ ማንም ይወጋኝ? እኔ ካላየሁ አላምንም። የምር አንዴ ቲሸርት ነው ልቀው። እና እንደና ነው። ምን ሆንኩኝ? ቆይ እስኪ እጅህን ልየው። ኧረ ሀይሚ እኔ በጣም ቆይ እጅህን ልየው። እሺ እግርህ ምንም አልሆነም? ምንም አልሆንኩም። ውድ ቤተሰቦች እንግዲህ እንደምታዩት ሀይሚ እንግዲህ እቃ እንደጠፋባት ሰው እየፈለገች ነው ማለት ነው። ምንም አልሆንክም ወይ? ምን ሆነሃል? አንተ ደብቀ ሊሆን ይችላል። ሊውስቲ በቃ ልብስህን ካላወለክ እንደውም ማየት አላምንም። እንግዲህ ብዙ ሰዎች ተወግተሃል ብሎኛል ብላ እንግዲህ ሀይሚ እያወረች ነው ማለት ነው። እሱም ተናደው እንዴ እንዳልሸከምሽ በቃ ብሏት እንግዲህ እሱም ያው ፈታ እያላ ነው ማለት ነው። በጣም በሚያሳዝን ሁኔታ አንዳንድ ጊዜ ወሬ ደግሞ እንደዛ ነገሮችን ሊያመጣ ይችላልና በጣም ያሳዝናል። ሀይሚም ደግሞ ያው ለተመልካች በደንብ እንድታይና ግልጽ እንዲሆን ስለፈለገች ነው። ያው ብዙ ሰዎችም እንደዛ ስላሉ በዛ ምክንያት ነው እንግዲህ እንደዚህ አድርጋ ቪዲዮውን ለማሳያት የፈለገችው ማለት ነው። እና ወደ ተመልካቾች እንዳልሰብርክ አንተ የምር ብዙ ሰው ነው የደወለልኝ እኮ። እኔ ራሴ ተጠራጥሬ እኮ ነው። በቃ ለማንኛውም ዛጋ ካሜራ አለ። ደህና ነሽ ግን? እኔ ደህና አይደለሁም። ደንግጫለሁ። ደንግጫለሁ። ወንድሞቼ ምናምን ደውለው ነበር። ተጠራጠርኩኝ። እኔ ያላየሁት ነገር ካለ ብዬ ነው ማይ እንዴ የምር በደብቀኸኝ ከሆነ ብዬ ነው ቼክ ለማድረግ ነው የምትወጣው። ኧረ ደህና ነኝ በጣም። ምን ነው ማነው ተወግቷል? ለማንኛውም ቤተሰብ ደህና ነው።
ያው ቅድም ስሰክሳችሁ የነበረው አንዳንድ ነገሮች እውነታ ቢኖራቸውም ግን አንዳንድ ነገሮች ደግሞ እርግጠኛ እንድትሆኑ ነው፣ ደህና እንደሆነ እንድታዩ ስለፈለግኩ ነው። በጣም ብዙ ሰው እየተጨነቀ ነው። አንተ የተወጋህ ነው የመሰላቸው። ምን እንደተፈጠረ አላውቅም። ብሩኬ ተወግቷል የሚል ወሬ ብቻ ሁሉም ጋር እየተደረሰ ነው። እግዚአብሔር እንግዲህ ምን እንደተፈጠረ አላወቅኩም። ብዙ ሰዎች አንተ እንደተወጋህ እያሰቡ ነውና ለዛ ነው እኔ በቪዲዮ የመጣሁትና ብዙ ነገርን አወርቻለሁ። አንዳንድ ነገሮች እውነታ ቢኖርም ያው በዛ ውስጥም አንተ ዳና መሆንህን ለማሳያት ነው የመጣሁት ብላለች ማለት ነው ሀይሚዬም። እንግዲህ ብሩኬም እንዳልተወጋና ሰው ነው እንደዚህ አይነት ወሬ እንዳወራ ያው ይፋ አድርገው ተናግረዋሉ ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ውድ ተመልካቾች ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሩ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁም ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ተነስቼ እኮ ነው ያስገባቸው። እንዲረብሹ እኮ ነው። ጉድ በሉኝ ነበር፣ ጆሮዬን ጉድ አድርገኝ ነበር እቺ ልጅ። ለማንኛውም ቤተሰብ እንዳልኳችሁ ነው፣ ደህና ነው። ግን ደግሞ እንደዚህ አይነት ወሬ የምታዳርሱ ሰዎች